አሁንም በዓለ ጥምቀቱ እየመጣ ነው። በዓለ ጥምቀቱንም የበረከት በዓል ያድርግልን። በታሪኳ የሚያሳፍር ነገር የሌላት በጣም የጠራች የነጠረች ሐዋርያዊት የሆነች ፈልገን ጠይቀን ያገኘናል። እያወቁትም ጥቂቶቹ እያዩት አደገ። ዋናው አስተርእዮ ግን በዚህ በዘመነ ጥምቀት ነው። እንግዲህ አሁን እዚህ ላይ የሚያስቸግሩ ነገሮች አሁን በተለይ በአሁኑ ጊዜ አንዳንድ ዝም ብሎ የሶሻል ሚዲያ መብዛት ብዙ ሰዎችን ግራ ያጋባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምንሰነበታችሁ። ዛሬ ዕለተ ሰሉስ ነው። በዕለተ ሰሉስ በተከታታይ ይትባረክ ዘድጓ በሚለው አብይ ርዕስ የምንነጋገርበት ቀን ነው። ነገር ግን ዛሬ ተደራራቢ በዓላት ስላሉ በዓላትን በተመለከተ ነው ዛሬ የምንነጋገረው የምንወያየው። ቀደም ሲል በዚህ በቤተ ተክሌ በተደጋጋሚ የምናውቃቸው ክቡር ጸባቴ የየማነ ብርሃን አስራት በዓላትን በተመለከተ ማብራሪያ ይሰጡናል። ወደዛ ነው የምንሄደው። በመጀመሪያ መርሐ ግብራችን በጸሎት እንጀምራለን። ክቡር ጸባቴ በጸሎት ያስጀምሩናል። እሺ አቶም ገጽ ሁለንተ ህይወት ወልተ መስቀላስ መስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅዱስ ሥላሴ ዘአምኖት ማኅፀነ ገደገ ሰይጣን በዛቲ እምቅድስት ቤተ ክርስቲያን እንተ ይእቲ ስመ የማርያም ጽዮን ለዓለመ ቤቱን እናመሰግንሃለን፣ ቤቱን እናከብርሃለን፣ ቤቱን እንገዛልሃለን። ጉልበቱ የሚሰግድ ለአንተ እንሰግዳለን። አንደበትም ሁሉ ለአንተ ይገዛል። የነገሥታት ንጉሥ የአማልክት አምላክ የገዢዎች ገዢ የሥጋና የነፍስ ፈጣሪ አንተ ነህ። ቅዱስ ልጅ እንዲህ ብሎ እንዳስተማረን እናመሰግናለን። ቅዱስ እግዚአብሔር አምላካችን ካለፈው ዓመት ለዚህ ዓመት ለዚህ ዕለት በሰላም በጤና ስላደረስከን በዓለ ልደትህን እንድናከብር ስለፈቀድክልን አሁንም በዓለ ጥምቀትህን ለማክበር በዋዜማው ላይ እንድንገኝ ለዚህ ዕለትና ለዚህ ሰዓት ስላበቃን ስላደረስከን እናመሰግናለን። በዓለ ልደትህን እንደባረክልን በዓለ ጥምቀትህን ባርከህ ቀድሰህ ስጠን። ይህንን በዚህ ሀገር የጀመርነው አዲሱ ዓመት የተባረከ ሕይወትና የጤና ዓመት አድርግልን። ለሀገራችን ለኢትዮጵያ ለሕዝቧ ሰላም ላክልን። ሀገር አሜሪካን ጠብቅልን። ለዓለም ሁሉ ሰላም እንዘዝልን። ይህንን ጉባኤ የሚከታተሉ ይህንን ተክሌን የሚደግፉ አገልጋዮችን በያሉበት ባርክልን፣ ቀድስልን። ቤታችን በጸጋ በረከት ምላልን። ከእመቤታችን ቅድስት ድንግል ማርያም ከቅዱሳን በረከት ረድኤት እንድታድለን ቅዱስ ስምህን እያልን እንጠራለን። በሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወኩይስ መዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ቅድስት ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጸልይ ወሰአሊ ለነ ምሕረተ በኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እግዚአብሔር ይግለጽልን፣ ይባርክልን ጉባኤያችንን። አሜን። ይፍቱኝ። እግዚአብሔር ይስጥልን። ክቡር ጸባቴ እንግዲህ ያው መርሐ ግብራችንን በጸሎት ጀምረናል። ከዚህ በኋላ የሚኖሩን የተወሰኑ ጥያቄዎችን እያነሳን ክቡር ጸባቴ ያብራሩልናል። የመጀመሪያው ጥያቄያችን የሚሆነው በዓለ አስተርእዮ ማለት ምን ማለት ነው የሚል ነው። እንግዲህ ያው ክቡር ጸባቴ እንደሚያውቁት ለካህናቱ ብዙ የሚታወቅና ግልጽ ቢሆንም አብዛኛውን ደግሞ ለሕዝባችን ለሕዝበ ክርስቲያኑ ግን በደንብ ሊብራራለት ይገባል በሚል ነው። እንግዲህ ያው እግዚአብሔር አምላክ ጸጋውን፣ እውቀቱን፣ ሁሉን ጥበቡን አስተካክሎ የሰጠውት አባታችን ነውትና በዚህ ሁላችንም እንደሰታለን። ምዕመንም ካህንም በደስታ እኩል ሆኖ የሚሰማውት አባት ነውትና እንዲያብራሩልን በትህትና እጠይቃለሁ። እሺ እግዚአብሔር ይስጥልኝ። ክቡር ሊቀ ጠበብት እንግዲህ እርሶንም በዚህ ሚዲያ የሚያገለግሉትንም ወጣቶች እንዲሁም የሚከታተሉትንም የሚደግፉትንም ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት ብርሃነ ልደት በሰላም አደረሳችሁ እላለሁ። መጀመሪያ አሁንም በዓለ ጥምቀቱ እየመጣ ነው። በዓለ ጥምቀቱንም የበረከት በዓል ያድርግልን። በእውነቱ እንግዲህ ሊቀ ጠበብት በእውነቱ እንግዲህ እርሱ ወጣት ሊቅ ኖት።
ግን እሱ ብቻ በቂ አይደለም። እውቀት ማለት ለትውልድ ሲተርፍ ነው። እርሶ ከአባቶም ከሌሎችም መምህራን እውቀትን እንዳገኙ ሁሉ ለወጣቶቻችን በተለይ በዚህ በባዕድ ሀገር ብዙ ወጣትን የሚያበላሽ እድል ባለበት ሀገር ላይ የሚያስተላልፉት የአበው እውቀት ለነገዋ ቤተክርስቲያን በጣም ትልቅ ቦታ የሚሰጠው አገልግሎት ነው። ይልቁንም ደግሞ በተለይ አሁን በዚህ በሚዲያ ወጣቶቹ ከስጋ ልጆ ከወጣት ማህሌት ጀምሮ ሌሎችም በእውነቱ እንደ እየቀረቡ በዚህ ሀገር ላሉ ለኢትዮጵያ ልጆች ብቻ ሳይሆን ሌሎችም ወደ እምነታችን እንዲመጡ ስለ ቤተክርስቲያናችን እንዲያውቁ የሚያደርጉትን ውይይት እከታተላለሁ። ይህ በጣም ትልቅ ነገር ነው። ወደ ትውልድ የማያልፍ ነገር ሁሉ የሞተ ነገር ነው። እንኳን ሰው አይደለም እጽዋት እንኳን ዘር ተክተው ፍሬያቸውን ጥለው እነሱ አርጅተው ሲሞቱ ሌላው ከስር እየበቀለ ደብረ ሊባኖስ ያውቃሉ እንግዲህ አሁን ሁሉ ወይራ እንደ ጎፈሬ የመሰለው ዛፍ ሰው የተከለው አይደለም እና ወፍ ዘራሽ የሚባለው ራሳቸው እግዚአብሔር መቼም በሰጠው ጥበብ ዛፎቹ እንደገና ደግሞ አይዋፉ ተባብረው ዘሩን እያባዙ ያገዳም አሁን በወይራ የተከበበ ሁልጊዜም ወይራ አረንጓዴ አድርጎት የሚኖር ገዳም ያደረገው ዘር ስለተኩ ነው። እኛ ዛፎች ዘር ባይተኩ እየሞቱ ገዳሙ ከገነትነት ወደ በረሃነት ይለወጥ ነበር። ቤተክርስቲያንም እንደዛው ናት። ስለዚህ በእውነቱ አሁን እነኚህ የሚዘሩት ቃል እግዚአብሔር የሚበቅልባቸው ወጣቶች አሁን ጥሩ ስራ ይዘዋል። በተለይ ዛሬ የምዕራቡ ዓለም ክርስትናውን እያጣ አብያተ ክርስቲያን መስጊድ እየሆኑ የጭፈራ ቤት እየሆኑ ሙዚየም እየሆኑ ሲኔማ ቤት እየሆኑ ያሉበት ዘመን ነው እና በዚህ ዘመን ላይ ለእኛ ትውልድ ብቻ ሳይሆን ለሌላውም ሁሉ የመዳን ትምህርት ሊተላለፍ የሚገባበት ዘመን ነው። በተለይ ደግሞ የእኛ ቤተክርስቲያን በእውነቱ በታሪኳ የሚያሳፍር ነገር የሌላት በጣም የጠራች የነጠረች ሐዋርያዊት የሆነች ፈልገን ጠይቀን ያገኘናል። እንደ ሌሎቹ ወንድሞቻችን አፍሪካውያን እዚህም ያሉ ጥቁር አሜሪካውያን ሌሎቹም በእውነቱ በዚህ በስፓኒሹም ዓለም በላቲኖ ዓለም ያሉት ሁሉ በቅኝ ግዛት በባርነት ነው ክርስትናን የተቀበሉት። ስለዚህ የኛ ቤተክርስቲያን የነፃነት ምልክት ሆና ነው ሁልጊዜ የኖረችው። በኢትዮጵያ ለሚጠሩ ታላላቅ ድሎች እንደ አድዋ ላሉት ሁሉ ዋናዋ ቤተክርስቲያን ናት። ስለዚህ ይህን መልእክት እያስተላለፉ ሃይማኖት የለሽ የሆነውን ምዕራቡን ዓለም ሁሉ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባልነት የሚያመጡ እነዚህ ወጣቶች ናቸው እና በጣም ትልቅ ስራን የያዙት በቃልም በማስተማር በሚዲያውም ደግሞ ይሄንን ጥንታዊውንም የድጓውን ሌላውን እውቀት በማስተላለፍ ልጆቹ ደግሞ ነገረ ሃይማኖትን ስርዓተ ቤተክርስቲያንን በስፋት በሚገባቸው ቋንቋ እንዲነጋገሩበት እንዲወያዩበት በማድረጎ በእውነቱ ከልብ ነው የማመሰግነው። ጥሩ ተግባር ነው። ሌላውም በሚዲያ የሚሰራ ሁሉ ሊቀጥልበት የሚገባ ነው። ወጣቱን የሚያሳተፍ ነገር ዋጋ የለው እንዳልኩት በቃ የሞተ ማለት ነው፣ አስቀድሞ ሞቷል ማለት ነው። ስለዚህ ጥሩ ትውልድ እየተኩ ስለሆነ 2026 ደግሞ የበለጠ ብዙ ፍሬ የሚያፈሩበት ዓመት እንዲሆንሎት እመኛለሁ። እንግዲህ ዛሬ ያው ቅድም እንዳሉት ዘመነ አስተርእዮ ይባላል። ይሄ ዘመን አስተርእዮ ማለት ያው የግዕዝ ቃል ነው። ዋናው ቃሉ ርእየ አየ የሚል ነው። ከዛ ደግሞ እንግዲህ አርአየ፣ አስተርአየ፣ አሳየ፣ ገለጠ፣ ታየ፣ ተገለጠ እየተባለ የሚተረጎም የግዕዝ ቃል ነው። ዋናው መሰረቱ መታየት መገለጥ ይለው ቃል ለምን ጎላ? ለምንም ይሄ ዘመን ደግሞ ዘመነ አስተርእዮ ተብሎ ለብቻው ተመደበ የሚለውን ስናየው በትልቁ ያው እርሶ እንግዲህ በባለሙያነት መምህር የሆኑበት ያሬዳዊው ዜማ ቅዱስ ያሬድ ነው። ደጋግሞ አስተርአየ ገሃደ እያለ እንደው
ስለ አስተርእዮ በስፋት በመግለጹ የቤተ ክርስቲያናችን አገልግሎት አጽዋማቱም በዓላቱም ወቅቶችም የተቀመሩት በቅዱስ ያሬድ ድጓ መሰረት ላይ ሆኖ ግን ያ ደግሞ ዋናው መሰረቱ መጽሐፍ ቅዱስ ነው። እንግዲህ በብሉይ ኪዳን እግዚአብሔር ለነቢያት እንደነ ሙሴ ላሉ ወዳጆቹ መልእክተኞቹ በተለያየ መንገድ ተገልጿል። ግን ያ መገለጽ ምስጢራዊ መገለጽ ነው። እንደውም ሙሴ በአንድ ወቅት ላይ በጣም ወዳጅ ከመሆኑ የተነሳ ፊትህን አሳየኝ አርአየኒ ገጸከ ብሎት ነበረ እና አልቦ ዘይሬ ገጼ ወይሃዮ ሀብተ ሰዓተ በዲበ ምድር የኔን ፊት አይቶ አንድ ሰዓተ ምድር ላይ መቆም የሚችል የለም አለው ይላል። በመለኮቱ ማንም እግዚአብሔርን ሊያየው አይችልም። ቅዱሳን መላእክት እንኳን በመንበሩ ዙሪያ ቅዳሴ ሲቀድሱ ኢሳያስ እንዳያቸው በምዕራፍ 6 ላይ ትንቢተ ኢሳያስ በክንፋቸው ፊታቸውን እግራቸውን እንደሚሸፍኑ ፊቱን ማየት እንደማይችሉ ይነግረናል። ስለዚህ እንደዚህ ኃያል የሆነው የማይታየው አምላክ በራሱ ፈቃድ ለመታየት ፈለገ እና እነ ሙሴ ለምነው ያልቻሉት ያልሆነላቸውን በዓይናቸው እንዲያዩት እድል ለመስጠት የእግዚአብሔር ልጅ ኢየሱስ ክርስቶስ ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ሰው ሆነ፣ ሥጋ ለበሰ። በዚህ ምክንያት እንግዲህ ያ የለመነው ሙሴ እንኳን በደብረ ታቦር ፊት ለፊት ሊያየው ይችሏል በዓይኑ እና ጀርባዬን ታያለህ ብሎት ነበረ። ጀርባ ማለት በኋላ ዘመን ሰውኜ ሥጋ ለብሼ ማለት ነው እና ሙሴም ለማየት እድል አገኘው። ስለዚህ ከሙሴ በፊት እንግዲህ ዛሬ አሁን የምናየው የአስተርእዮ መታየት ወይም መገለጽ የሚለው ጥሩ አድርጎ የሚገልጸው በተለይ ዮሐንስ ነው። በወንጌሉም በመልእክታቱም ደጋግሞ አስተርእዮን የሚገልጸው ዮሐንስ ነው። በዮሐንስ መልእክት 1ኛ ምዕራፍ 3 ቁጥር 8 ላይ ምን ይላል? ወበእንተ ዝንቱ አስተርአየ ወልደ እግዚአብሔር ከመ ይስዓር ግብሮ ለጋኔን ይላል። ይሄ ነው ዋናው ርዕሱ። ለምን ታየ ለምን ተገለጠው ስንል የጋኔንን ግብሩን የእሱ ግብር ምንድን ነው? የእሱ ግብር ከአዳምና ከሔዋን ጀምሮ ከራሱን ክደት ጀምሮ አመፅ፣ ጥፋት፣ ክፋት፣ በደል፣ ሰውን ወደ ኃጢአት መምራት፣ ከእግዚአብሔር መለየት ነው። ስለዚህ ያንን ግብሩን ሊገልጽበት ድል ያደረገው የሰው ልጅ ድል ያደረገውን ሰይጣን እሱ ሰው ሆኖ ሥጋ ለብሶ ያ ድል የሆነውን ሥጋ የወደቀውን ሥጋ የሞተውን ሥጋ ተዋህዶ ድል ያደረገው ነው ይላል። ይሄ ነው ዋናው መልእክቱ። የአስተርእዮ ዋናው መልእክት ዲያብሎስን ድል ለማድረግ ነው። ስለዚህ በዚህ መነሻ እንግዲህ አስተርእዮውን በሁለት መንገድ ነው የምናየው። አንደኛው የዕለት ሕፃን ሆኖ ሲወለድ በቤተልሔም የታየው መታየት ነው የመጀመሪያው። ይኸውም እንግዲህ ባለፈው በልደቱ ስትወርቡት እንዳደራችሁት ርእይዎ ኖሎት ነው ብሎ የሚጀምረው እንግዲህ ቅዱስ ያሬድ ርእይዎ ኖሎት አይኮትዎ መላእክት፣ እረኞች አዩት። የመጀመሪያ ጊዜ እረኞች ሲባል ጥቂት እረኞች ብቻ አይደለም፣ ሰው አየው ማለት ነው። አምላክን ሰው አየው ማለት ነው። ስለዚህ ከእናቱ ከእመቤታችን ከዮሴፍና ከሰሎሜ ቀጥሎ ያዩት እነዚህ የቤተልሔም እረኞች ናቸው፣ የሰውን ዘር ወክለው። ከዛ ቀጥሎ እንግዲህ ሰብአ ሰገል ናቸው እና በእንደዚህ መልክ በሕፃንነት ያው ከጓደኞቹ ከአካባቢው ልጆች ጋራ ከሰፈሩ ጋራ ከከተማው አካባቢ ጋራ ያ በወንጌላቱ እንደምናየው የተወሰኑ ሰዎች ሳያውቁትም እያወቁትም ጥቂቶቹ እያዩት አደገ። ዋናው አስተርእዮ ግን በዚህ በዘመነ ጥምቀት ነው፣ ሲጠመቅ ነው ዋናው አስተርእዮ ለዓለም መገለጽ። ወአስተርአየ ገሃደ የሚባለው እሱ ላይ ነው። አንሶ ሰው ከመሰብ ወአስተርአየ ገሃደ፣ ሰው ሆኖ እንደ ሰው ተመላለሰ። ወአስተርአየ ገሃደ በግል ታየ። ይህን ቃል ቅዱስ ያይሉ አስተርአየ ገሃደን ደጋግሞ ነው የሚለው እና ከዛ በኋላ በሕቅ ልቀ በ30 ክረምት በዮርዳኖስ ጠምቀ ነው። በዮርዳኖስ በ30 ዘመን ጠመቀ፣ ዓለም ሁሉ አየው። ከዛ በኋላ እንግዲህ መገለጽ፣ ለዓለም በግልጽ ማስተማር፣ ገቢረ ተአምራት ወመንክራት። ከዛ በኋላ እንግዲህ በመስቀል ደግሞ በአደባባይ እርቃነ ሥጋውን ለዓለም መገለጽ እና ክብሩን በትንሣኤው በእርገቱ መግለጽ። እነኚህ ሁሉ እንግዲህ አስተርእዮ ናቸው። ስለዚህ ዋናው ግን አስተርእዮ በልደቱ የተጀመረው ለዓለም ጎልቶ የሚወጣው በጥምቀቱ ነው። ስለዚህ ዘመኑ ከልደት ቀጥሎ ጥምቀት ስለሆነ የሚከበረው
የኢትዮጵያ ቤተክርስቲያን እንግዲህ በደንብ ስርዓቱን አስተካክላ በተከታታይ በዓላቱ እንዲከበሩ አድርጋ በልደት በመጠኑ ያየነውን ክርስቶስ በጥምቀት ደግሞ በአደባባይ በሰው ፊት ሲጠመቅ እንድናየው ስዕሉን ጭምር አድርጋ ከዋዜማው ከከተራው ጀምሮ ታቦታቱ ወጥተው በአደባባይ የሚታዩበት የሚገለጹበት አደባባይ ውሃ ዳርቻ የሚያድሩበት አድርጋ የጌታን ለዓለም መገለጽ በግልጽ በሚያሳይ ሁኔታ በሌላው ዓለም በብዙ የሌለውን የምታደርግበት ጊዜ ነው። ስለዚህ በዚህ ጊዜ እንግዲህ ቅዱስ ያሬድን በመዝሙር እኮ ክርስቶስ ተወለደ፣ ክርስቶስ ተጠመቀ፣ ከዛ ቀጥሎ እንግዲህ እሙነ ኮነ ለፀሐይ ጽድቅ አስተርእዮቱ ነው የሚለው። አሁን ያመታየቱ ግልጽ ሆነ፣ ተረጋገጠ። ያ በስውር በነቢያት ትንቢት ውስጥ የነበረው እንዲሁ እይታው እንደ ስውር ድንግዝግዝታ የነበረው እሱ ከልደቱ ጀምሮ ደግሞ ጥቂት ሰዎች እያዩት ያደገው እሱ በአደባባይ አብ የምወደው ልጅ ይሄ ነው ብሎ መስክሮ መንፈስ ቅዱስ በርግብ አምሳል አርፎበት ሰማያት ተከፍተው ሰማያዊ ምስጢር ተገልጾ በአደባባይ ታየ ብለን የምንዘምርበት የምናስተምርበት በቅዳሴያችንም እንደዚሁ አስተርአየ ገሃደ እያል የምናዜምበት በዓል ነው። ስለዚህ ወቅቱ ዘመነ አስተርእዮ ይባላል። ከልደቱ ጀምሮ እስከ አብይ ጾም መግቢያ ያለው ጊዜ አገልግሎቱ ሁሉ ቅዳሴውም፣ መዝሙሩም፣ ምንባባቱም ሁሉም አስተርአየ አስተርአየ የሚል ነው። ታየ ታየ ተገለጠ የሚሉ ናቸው እና ዘመነ አስተርእዮ ማለት ይሄ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። እነ ሙሴ ውድ የነበሩት ባለሟል የነበሩት ሊያዩት የማይችሉት አምላክ ታየ። በዚሁ ዘመን ውስጥም በዘመነ ስጋዌው ሙሴ ራሱ በአካል በደብረ ታቦር ሊያየው ቻለ። ያን የለመነውን አምላክ ፊት ለፊት አይቶት ሲያነጋግረው ሐዋርያት አዩ ይላል። እንግዲህ በወንጌሉ እንደምናየው። ስለዚህ አስተርእዮ ማለት ይህን ሁሉ የሚያይ ነው ማለት ነው። ግን ዋናው አስተርእዮ ጅምሩ ልደት ቢሆንም የጎላው የታወቀው በምስክርነትም የተረጋገጠው የአምላክ ልጅ መሆኑ በዮርዳኖስ ነው። ስለዚህ ነው ዘመነ አስተርእዮ የሚባለው ማለት ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ክቡር ጸባቴ እጅግ በጣም በሚደንቅ ሁኔታ ነው የገለጡልን። እንዳሉት ያው ዘመነ አስተርእዮ ከልደት ጀምሮ ያለው ነው። በእኛም በዚህ በድጓ ባህላችን ዘመነ አስተርእዮ በአጠቃላይ ከልደተ ክርስቶስ ጀምሮ ወይም ከ29 ጀምሮ እስከ አብይ ጾም መግቢያ ያለውን ዘመነ አስተርእዮ ይባላል እና በትክክል ነው ያስቀመጡልን። ቃለ ሕይወት ያሰማልን። የሚቀጥለው ጥያቄያችን የበዓለ ልደትና የበዓለ ጥምቀት አከባበር እንግዲህ አገልግሎቱን በአጠቃላይ ማለት ነው በፍትሐ መንፈሳዊ ወይም በፍትሐ ነገሥት ምን ይመስላል፣ እንዴት ነው መከበር ያለበት የሚለው ነው ጥያቄያችን። ጥሩ ነው እንግዲህ ወቅታዊ ነው። ያው በዓለ ልደትም በዓለ ጥምቀትም የሚመሳሰሉበት ነገር ሁለቱም እንዳልነው አስተርእዮ የጌታ መገለጥ ቀናት ናቸው። ስርዓታቸውም ተመሳሳይ ነው። ልደቱ የሚለየው ያው ከኋላው ጾም አለው። ከህዳር አጋማሽ ጀምሮ ጾመ ነቢያትን ጾመን ነቢያት ጌታ እንዲወለድላቸው ሰው እንዲሆንላቸው የጾሙትን የጸለዩትን የጮሁትን ጩኸት ሁሉ እያሰብን በተለይ ቅዱስ ያሬድ ለየእሑዱ ስም ሰጥቶ ስብከት ብርሃን ኖላዊ እያለ ከልደቱ በፊት ያሉትን ሰንበታት ስብከተ አዋጅ ነው። ያው ጌታ ይመጣል እያሉ ነቢያት ያወጁትን ብርሃን ደግሞ የጨለማ ዘመን ነበረ እና ብርሃንን ላክልን እያሉ ነቢያት የጮሁትን ኖላዊም ደግሞ እረኝነት ነው። እንደ በጎች ተቅበዝብዘን ነበረ ብሎ ኢሳያስ እንዳለው እረኛ ያጡ በጎች ሆነን ነበረና እረኛው ክርስቶስ እንዲመጣልን ኖላዊ ሆሙ ለእስራኤል አጽም እያሉ ነቢያት የጮሁትን እያሰብን እየዘመርን እየጾምን እንቆይና ልደቱን እናከብራለን። ጾማችን በልደቱ ያበቃል። እንግዲህ ዋናው ልደትና ጥምቀት የሚመሳሰሉት አንዱ ገሃድ ወይም ጋድ የሚባል በዋዜማቸው ጾም መኖሩ፣ ሁለተኛው ቅዳሴያቸው መንፈቀ ሌሊት መሆኑ፣ እነኚህ ደግሞ በዓላት እንደ ትንሣኤ
እሁድን ጠብቀው የማይውሉ ስለሆነ በሳምንቱ ቀናት ሁሉ የሚውሉ ስለሆነ ረቡዕና ዓርብ ይውሉ። ረቡዕና ዓርብ ስለ በዓሉ ክብር ፋሲካ እንዲሆን፣ ነገር ግን የዛ ተውላጥ የዛ ለውጥ ማክሰኞ፣ ሐሙስ ጾም እንዲሆን ቤተክርስቲያን ስራ ሰርታ በዚህ መልክ እናከብራቸዋለን። እንግዲህ አሁን እዚህ ላይ የሚያስቸግሩ ነገሮች አሁን በተለይ በአሁኑ ጊዜ አንዳንድ ዝም ብሎ የሶሻል ሚዲያ መብዛት ብዙ ሰዎችን ግራ ያጋባል። ግን ያው ቤተክርስቲያን ሕግ አላት። ስለ ጾም ራሱን የቻለ አንቀጽ አላት። ስለ በዓላት አከባበር አንቀጽ አላት እና በዛ ላይ ተደንግጓል እና አንድ በዚሁ አጋጣሚ በእውነቱ ምዕመናን አንዳንድ የቤተክርስቲያን ስርዓት የእምነት ጉዳይ እንዲሁ ዝም ብሎ በየሶሻል ሚዲያው የሚወራው እውነት ነው ብላቸው አለመቀበል ነው። ሁልጊዜ ልማድ ማድረግ አንደኛ ቤተክርስቲያን በማዕከል የምትለውን መስማት፣ ለዛ መታዘዝ። ግራ የሚያጋባ ነገር ነው ብሰሙ ያን መከተል ሳይሆን በደብራችሁ ያለውን ካህን መጠየቅ፣ መረዳት። እንደዚህ እንደነ ሊቀ ጠበብት ያሉ ሊቃውንት የሚያስተላልፉት ሚዲያ ላይ የሚተላለፉትን የሊቃውንቱን መልእክት መስማት እንጂ በእውነቱ ብዙ ሰዎች አሁን በዚህ ዓመት ሊቀ ጠበብት ልደት ረቡዕ ውሏልና አይበላም እያሉ ሐሙስ ነው ይበላው የሚል ጥያቄ ያቀርበዋል። በጣም የሚያሳዝን ነው። እንግዲህ ለሺህ ዘመናት ይህን በዓል ያከበረች ቤተክርስቲያን ዛሬ አዲስ ሆና በሶሻል ሚዲያ የምትመራ አይነት አድርጎ የሚያስብ ምዕመን ራሱ የሚያሳዝን ነው። በጣም የሚያሳዝን ነው እና ይሄ በእውነቱ እንደው ለወደፊቱ የፈለገው ቢወራ የፈለገው ቢባል ቤተክርስቲያን በማዕከል በሲኖዶሷ ካልለወጠች በስተቀር ይሄ የሚለወጥም አይደለም። በመሰረቱ የሚለወጥም አይደለም። ግን አንዳንድ አስተያየት የምታደርግባቸው የስርዓት ነገሮች ቢኖሩ እንኳን በማዕከል ሲኖዶሱ ይህን ወሰነ ይህን ለወጠ ሲባል ሁላችንም ማክበር አለብን። ያም በአግባቡ ተጠንቶ በሊቃውንት ተጠንቶ አስፈላጊነቱ ታውቆ ብዙ ጥንቃቄ አለው። ነገር ግን ማንም ሰው መናፍቁም ጸረ ቤተክርስቲያን የሆነውም ያልተማረውም በየተመቼ ብሎ በሶሻል ሚዲያ የተናገረ ሁሉ በመከተል ዘንድሮ ረቡዕ ጾሙ የዋለ ምዕመን ካለ ቀኖና ያስፈልገዋል፣ ንስሐ መግባት ያስፈልገዋል። ይሄ ሕገ ቤተክርስቲያን ነው። እንደዛ ብሎ ያስተማረ ካህንም ካለ ከክህነቱ ሁሉ እስከ መሻር ያደርሰዋል። ይህም ሕገ ቤተክርስቲያን ነው። ስለዚህ ይህንን በጣም እንደው የመጨረሻ ትምህርት አድርጎ መውሰድ ያስፈልጋል። ነገም ልደት ዓርብ ይውላል፣ ጥምቀትም ረቡዕ ዓርብ ይውላል። ስለዚህ በየዓመቱ በዋለበት ጊዜ ሁሉ የሚለወጥ ስርዓት የለም። ስርዓቱ አንድ አይነት ነው። ያው ምንድን ነው በሕግ መንፈሳዊ እንደተጠቀሰው ይሄንን ጾም ድራረ ልደት ድራረ ጥምቀት ይለዋል። ድራር ማለት ያው በቀጥታ ሲተረጉም በግዕዙ ያው እራት ማለት ነው እንደሚያውቁት። እንደውም በአንድምታው ትርጓሜ ድሮ እንዲል ትግሬ ብለው ይተረጉሙታል። ያው ብዙ ቃሎች ይጠቀሳሉ ከሰዎች አባባል፣ ሀገሮች ከቋንቋዎች አባባል እና ድሮ ማለት ዋዜማ ማለት ነው። ስለዚህ ድራረ ልደት ማለት የልደት ዋዜማ፣ የጥምቀት ዋዜማ። ይሄ ከሰባቱ አጽዋማት አንዱ ነው። ገሃድ ማለት በግዕዙ ቅድም እንዳልነው ዋስተራየ ገሃደ በግልጽ ታየ እንዳለው ሁሉ ገሃድ ማለት መገለጥ ማለት ነው። ማን ነው የተገለጸው? ክርስቶስ ነው። ስለዚህ በልደቱ ዋዜማ በቤተ ክርስቲያናችንም ያው እናንተ አሁን ማህቱ የምትቆሙበት ምስባክ ዋዜማ እየተባለ የሚጠራ ሁሉ መጪውን በዓል ማወጅ ነው። በደወልም በከበሮም አዋጅ ተብሎ ተደውሎ ዋዜማ ይቆማል። ከበሮ ይመታል፣ አዋጅ። ያ ሁሉ ምንድነው? የመጪውን በዓል የሚያበስረው ዋዜማው ነው። ስለዚህ አገልግሎቱም ተመድቦለት አንድ በዓል የሚጀምረው ሁል ጊዜ ከዋዜማ ነው፣ ክብረ በዓል ከሆነ። ስለዚህ ድራረ ልደት ድራረ ጥምቀት ማለት ዋዜማው ማለት ነው እና ልደት ምንም ጾም ያለው ቢሆንም አንደኛ ጾሙን ረዘም አድርጎ በመጾም ያጿሚው ራሱ ሲጾም የቆየው ሰው ጾሙን ረዘም አድርጎ አምሽቶ በመጾም ቆራቢ ከሆነ ቀዳሽ ከሆነ ደግሞ ማክፈል ማለት እስከ ቁርባኑ ድረስ መቀበል ድረስ አለመብላት ማለት ነው። ይሄ እንግዲህ እንደየቤተ ክርስቲያኑ ካህን ህመምተኞች ቢኖሩ ለምሳሌ አቅም የሌላቸው ድኩማን አቅመ ደካሞች ቢኖሩ
መድኃኒት በግድ ሳይወስዱ በ24 ሰዓት ውስጥ የማይውሉ የሚያድሩ ሰዎች ቢኖሩ፣ ለምሳሌ ልጆች የሚቆሩ ቢሆን ሌሊት ካህኑ አስተያየት ሊያደርግ ይችላል በመሰረቱ። ነገር ግን ስርዓቱ የሚቀድሱትም የሚያቆርቡትም ማለት ነው ያው ጾመው አድረው ከቅዳሴ በኋላ ጾማቸው እንዲፈቱ ነው። በሁለቱም ቀናት ምንም አክፍሎት በቀጥታ የታዘዘ ባይሆንም በአንቀጹ ላይ እንደ የትንሣኤው ያው ንቆተ ዶርሆ ጾማቸውን ይፍቱ ነው የሚለው፣ በቀጥታ ያዘዋል። ማንኛውም ሰው እርግጥ ሁሉም መቆረብ አለበት፣ ባይቆርብም ማለት ነው። ነገር ግን ይሄኛው አብዛኛው ስርዓት ያው ቅዳሴ መንፈቀ ሌሊት ስለሆነ ጠዋት ስላልሆነ እንዲጾሙ ይታዘዛል። ስለዚህ ይሄ የረቡዕና ዓርብ ለውጥ ጾም ገሃድ መገለጫው የበዓሉ መገለጫ ነው። ወይም ጋድ ማለት ለውጥ ማለት ነው ብሎ ሊቃውንት ተረጉማሉ። ጋድም ገሃድም ይባላል። ጋድ ለውጥ ማለት ነው። ገሃድ ማለት ደግሞ መገለጫው የበዓሉ ማወጃ። አሁን ምስባክ ስንል እኮ አዋጅ ነው፣ ለወንጌሉ አዋጅ ነው። በሬዲዮም ዜማ እውነት ነው። እንግዲህ ያው በቤተክርስቲያናችን ከምናከብራቸው የአደባባይ በዓላት አንዱ በዓለ ጥምቀት ነው እና ያው ባህላዊ ይዘትም አለው። እንግዲህ ያው የኢትዮጵያን ስናይ የኢትዮጵያ ባህል እንደ ሃይማኖታዊ ባህል ነው ማለት እንችላለን። ያው የተወሰነ ከሃይማኖቱ ተቃራኒ የሆኑ የተወሰኑ ነገሮች ቢኖሩም በአብዛኛው ግን አባቶቻችን ከባህሉ ጋር አስተሳስረው ሃይማኖቱን አጥብቆ እንዲይዝ አድርገው የሰሩት ስለሆነ የበዓለ ጥምቀት አከባበር ራሱ ባህሉንም ሃይማኖቱንም በደንብ አድርጎ የሚጠብቅበት ነው እና እግዚአብሔር ይስጥልን። እንግዲህ ያው የበዓላቱን በተለይ አንዳንዶች እንደው የዚህ በዓለ ጥምቀትን ቅዳሴ ከልደት ጋር እኩል ያለ ማየት ሰው ተቸግሮ በችግር ምክንያት የሚያደርገው ምንም ማለት አይደለም። ነገር ግን እንደ ባህል ምንም በቅዱሳት መጽሐፍ ተደንግጎ እንዳልተቀመጠ አድርጎ ማድረግ ግን በእውነቱ ለእኔ ስህተት ነው ብዬ ነው የማስበው። በተመቸ ሁኔታ እያለ የልደትን አክብሮ የልደትን ጠብቆ እንደገና የጥምቀትን አለመጠበቅ በዓላቱን ለያይቶ ማክበር ተገቢነት የለውም ብዬ ነው የማምነው እና እንግዲህ ያው እግዚአብሔር ይስጥልን። እሺ
ስንተኛው አንቀጽ ነው? አዎ። እም፣ አዎ። በቃ ይሄን ነው። አዎ ይሄን አዎ። እውነት ነው ክቡር ጸባቴ። እንግዲህ ያው አ፣ ዝም ብለን በየራሳችን አንዳንዱን ህግ የምንቀይር ከሆነ የሚተርፈን ነገር አይኖርም ነው የኔ ስጋቴ እሱ ነው። የሆነ ቦታ ላይ ያለ ሰው ዝም ብሎ የራሱን ቀይሮ የሆነ ቦታ ሰው እንደዛ ከሆነ ማዕከላዊነቱንም አይጠብቅም። ህጉም በቃ የተበታተነና የተለያየ ይሆናል እና አሁን እኛ አውሮፓ እንግዲህ ከባድ ሀገር ነው። አውሮፓም እንደሚያውቁት ይህንኑ ስርዓቱን ጠብቀን ነበር የምናደርገው። ምክንያቱም ሰው መጥቶ ነው የሚያድረው። ሰው በዓሉን ለማክበር ከዋዜማው ጀምሮ መጥቶ ነው የሚያድረው። መጥቶ ካደረ ምንም የሚያስቸግር ነገር የለም። እንዲሁ ደግሞ አለመንገር ነው። እኛ ትክክለኛ ህጉ ይሄ ነው ብንለው ምዕመኑ እንደውም እኮ እኛ ሳንናገር ራሱ ምዕመናን ለምንድን ነው የሚሉ እኮ አሉ። ለምንድን ነው የልደትና የጥምቀት አንድ አይነት ነው ህጉ፣ ለምንድን ነው ይሄ እንደዚህ የሚደረገው የሚሉም እኮ አሉ። እና አስተምረን ነግረን በትክክል በሰዓቱ አድርገን ብናገለግል ህዝቡም ይረዳል፣ ማስተካከልም ይቻላል ማለት ነው። ግን እንዳሉት ደግሞ አይ የግድ አስፈላጊ ነው ተብሎ ከታመነበት ደግሞ ራሱ ቅዱስ ሲኖዶስ አስቦ ወስኖ ሲያደርገው ነው ማድረግ የሚጠበቅብን እንጂ በየራሳችን ፈቃድ ከሄድን ግን ያው እንግዲህ ወውሃቦሙ ለፍትወቶሙ ነው የሚሆነው። እና እሱ ስጋት አለኝ መቼም። እሺ እግዚአብሔር ይስጥልን ክቡር ጸባቴ። እንግዲህ የሚጨምሩት ካለ መጨመር ይችላሉ። አዎ እውነት ነው፣ እውነት ነው። አዎ እውነት ነው። እግዚአብሔር ይስጥልኝ። እንግዲህ የመጨረሻው ጥያቄያችን እንግዲህ የበዓላት አከባበር ከባህል ጋር በብዛት ይያያዛሉ ከኢትዮጵያ አንጻርና እንደው ባህላዊ እንትኑን ብናየው ምን ለማለት ፈልጌ ነው፣ ከባህልም አንጻር ሊደረጉ የሚገባቸውና ላይደረጉ የሚችሉትን መደረግ የሌለባቸውን እንደው ለይቶ ለህዝቡ መንገር አስፈላጊ ነው ብዬ አምናለሁ እና እንደው ዝም ብሎ በስመ ባህል ያልተገባ ነገር በዛ በዓል ከበዓሉ ጋር የማይሄድ ከክርስትናው ጋር የማይገጥም ነገር እንዳይደረግም ጭምር በዚህ ላይ ያለውትን ሀሳብ እንዲሰጡ ነው።
Mhm.
እግዚአብሔር ይስጥልኝ ክቡር ጸባቴ፣ እውነት ነው። በትክክልም ያው የግድ ያለ አንድ ማለት አንድ ህዝብ ያለ ባህሉ ወይም ያለ መገለጫው መኖር በጣም ትክክል አይደለም እና ያው አሁን እንዳሉት የማይገቡ ነገሮችን እያስወገዱ ጥንታዊ የነበረውን ሃይማኖታቸውንም ባህላቸውንም ጠብቀው አባቶቻችን ያስተላለፉትን ግን ጠብቆ መቀጠል ተገቢ ነው። እንደው የገናን ጨዋታ ሲያነሱ በዚህ በቤተልሔም ቢት ባህላችን ራሱ ተጽፎ ይገኛል። ወተመይጡ የሚባል ባህል አለ። ወተመይጡ የሚል ቃል እግዚአብሔር አለ የሚባል እና እሱ ሲባል መምህሩ መጀመሪያ ሄደው ያንን ባርከው ይስጧቸው ይላል። ጨዋታውን እኮ ነው ይሄ የገና ጨዋታውን ማለት ነው። ከዛ በኋላ ያንን ባርከው ከሰጧቸው ተጫውተው ሲጨርሱ ደግሞ ምልጣኑን ተመልሰው ቤተክርስቲያን አልብሰው ይተውት ይላል እና ይገርመኛል እኮ ከዛ ጋር የተያያዘ ዝም ብሎ አይደለም፣ መሰረት የሌለው አይደለም። እና የኔ ደቀ መዛሙርት ዘንድሮ ምን አደረጉ? ክቡር ጸባቴ በዋዜማው ያው ወተመይጡ የሚባለውን አይነት ባህል ለማድረግ ብለው እዚህ ሀገር የገና ጨዋታ ገናውም የለም ሩሩም የለም። ስለዚህ ወደ ምን ቀየሩት? ወደ ቅርጫት ኳስ ቅርጫት ኳስ ተጫወቱና ያሸነፈው ምን አሉ? አይ ዛሬ የልደት እሱ ነው መምራት ያለበት፣ ልክ ወደ ወተመይጡ እንደሚባለው አድርገን ተጫውተን ነበረ፣ ያሸነፈ እሱ ስለሆነ እሱ ይምራሉ። አጸደኩላቸው አጸደኩላቸው። በቃ እሱ ነው የሚመራ አልኳቸው። እሱ መራና በጣም ይሄ አይነቱ ጠቃሚ የሆነ ሃይማኖትን የማይጎዳ ባህል መቀጠል እንዳለበት እኔም አምናለሁ እና ትክክለኛ ነው። በጥሩ ነው የገለጹት። ወጣቱም ይህን ሊያስተውለው ይገባል። ዝም ብሎ መዝሙር ብቻ ከሆነ መዝሙር መዘመር የማይችሉ እናት አባቶች እንዳሉም ደግሞ መታሰብ አለበት። እነሱም በራሳቸው በቋንቋቸው በሚችሉት ታቦቱን ማክበር አለባቸው፣ እግዚአብሔርን ማመስገን አለባቸው። ያ በእውነቱ ሊጠበቅ ይገባል ነው። እግዚአብሔር ይስጥልን ክቡር ጸባቴ። እንግዲህ ጥያቄዎቻችን እነዚህ ናቸው። እንግዲህ በዚህ ሀገር ቋንቋ ዌልካም ባክ ነው የሚባለው። ወደ ወደ ቤተ ተክሌ እንኳን ተመለሱልን። እንግዲህ በጣም ብዙ ሰው ነው በቤተ ተክሌ ወተመይጡ አመሰግናለሁ። ወተመይጡ ገና ዘመኑንም የጠበቀ ነው። አዎ እና አለመገረሱ ነው። ያው እም፣ እም።
አሜን አሜን። ክቡር ጸባቴ እግዚአብሔር ያክብርልኝ። እንግዲህ ማጠቃላይ ሀሳቦትን ሰጥተውም በዛው በጸሎት እናሳርግ። ለዛሬው እዚህ ላይ እናሳርግ። አሜን አሜን አሜን። ይፍቱን። እግዚአብሔር ይስጥልን። አስበ ሊቃውንትን አስበ መምህራንን ያድልልን። በእድሜ በጤና ጠብቆ ያቆይልን። እግዚአብሔር ይስጥልን።